እኔን ያሳሰበኝ እኔ ከዚህ ስወጣ አንቺ ከማን ጋር አፍሽን ትከፍቻለሽ? ብትወጪም እኮ ተመልሰሽ መምጣትሽ አይቀርም። ታይ እንጂ እመጣለሁ እንዴ? የጊዜ ጉዳይ ነው እንጂ እኮ እርግብ መገኘቱ አይቀርም። ያኔ ለፖሊሶቹ ጉድሽን ትዘግዝጊያለሽ። ምን ያስቅሻል? እርግብ እኮ የለችም። የለችም ማለት? እርግብ ሞታለች። ምን? እርግብ እስካሁን በህይወት ብትኖር ኖሮ ፖሊሶቹ የሚያገኟት አይመስልሽም ነበር? እንዴ ስላልተገኘች ሞታለች እያልሽ ነው? በፍጹም ስለ ሞተች ነው ሊያገኟት ያልቻሉት። አንቺ ነሽ እንደዛ ያደረግሽው? አታውቂኝም የምልሽ ለዛ ነው። እኔ የት ቦታ እንዳለው አታውቂኝም። ቆይ እንዴት? ምን ዝርዝሩን እንድነግርሽ ፈልገሽ ነው? እንዴት እንደገደልኳት? አዎ ንገሪ። ቆይ እዚህ ተቀምጠሽ እንዴት ነው ልገያት የቻልሽው? ከዛ አንቺ ትሄጂና ለፖሊሶቹ ልትነግሪያቸው። በደንብ ነው ሄጄ የምነግራቸው። ስታኝ ሞኝ መስልሻለሁ እንዴ? ይልቅ ለራስሽ ተጠንቀቂ። ለምደው ደግሞ የምጠነቀቀው? እርግብ ሞታለች ብለሽ ለፖሊሶቹ ብትናገሪ 2 ጠላት ነው የሚኖርሽ። ማለት? አንደኛው እኔ ነኝ፣ ሁለተኛው ደግሞ ፖሊሶቹ እንዴት አወቅሽ ብለው በጥያቄ ነው የሚያጣድፉሽ። አንቺ እንደነገርሽኝ እነግራቸዋለሁ። እኔ እኮ አፍንጫቸው ስር ነኝ። ቤት ወጥቼ ገደልኳት ይባላል። እኔ አላውቅሽ። አንቺ እኮ ምን አይነት ሰይጣን የሚቀናብሽ ሴት ነሽ? አሁን እየሰራ ነው ማለት ነው። እኔ ውስጥ ያለው ስሜት አንቺ ውስጥ እንዲኖር እያደረግኩት ያለው ሙከራ ነው። እንዴት ታውቆሻል? በጠዋት ደውለሽ እኮ እንገናኛለሽ እንዴ? እና ብልህ ችግር አለው? አይ በጣም ደስ ስላለኝ ነው። እንዴ ስራ እየምር ደስ ብሎ ነው? ከምነግርሽ በላይ ሀና፣ የአንቺ ስልክ ጥሪ ማለት እኮ ለእኔ ስልክ ጥሪ ብቻ ማለት አይደለም። አይ ዝራ ቃል ማሳመሩን ትችልበታለህ። የምሬን እኮ ነው ሀና። ልክ አንቺ ስትደውይልኝ የሚሰማኝ ስሜት እኮ በጣም የተለየ ነው። ከራስ ፀጉሬ ጀምሮ እስከ እግር ጥፍሬ ነው የሚነዝረኝ። ቆይ ትታኝ ትሄዳለሽ ብለህ ትፈራለህ ማለት ነው? መፍራት እንኳን አይደለም። እንደዛ ካልሆነ ታዲያ ምንድን ነው? አብዝቼ ስለምፈልግሽ ከአንቺ ውጭ ያለው ህይወት በጣም ያስፈራኛል። እዝራ ሀና፣ እውነቴን ነው። ለሴኮንድም ቢሆን ከአንቺ ውጭ ያለውን ህይወት ማሰብ አልፈልግም። መቼም ቢሆን ትችላለህ፣ ቃል እገባልሃለሁ። የምርሽን ነው ሀና? አዎ እዝራ፣ ለፍቅር አዲስ በሆንም ለአንተ እየተሰማኝ ያለው ስሜት ግን ፍቅር እንደሆነ በጣም እርግጠኛ ነኝ። ሀና፣ በደስታ ልታፈንጂኝ ነው አይደል? ከፈነዳህም ፍንድት ትበል። እኔ ግን እውነቱን እነግርሃለሁ። ይኸውልህ እዝራ፣ አንተ ከምትፈልገኝ በላይ እኔ በጣም እፈልግሃለሁ። ወይኔ አምላኬ፣ ምንድን ነው ማለት ያለብኝ? አንተ ጋር ስሆን የሚሰማኝን ሰላም የትም አግኝቼው አላውቅም። እዝራ፣ አንተ ማለት ለእኔ ሰላሜ ነህ። ሀኒ፣ ምን አባቴ ላድርግሽ? ይኸውልህ እዝራ፣ ይህንን ሰላሜን ማጣት ስለማልችል ከአንተ የሚለየኝ ሞት ብቻ ነው። ሀና፣ እኔ ከአንቺ የሚለየኝ ሞት ብቻ ነው። ከሞት በኋላ ባለው ህይወቴ ራሱ አንቺን ነው ማፍቀር እፈልጋለሁ። በቃ እዝራ፣ አሁን እንሂድና ቆንጆ ቁርስ ጋብዝሃለሁ። ሆዴን ደስታ ሞልቶታል። እንዴት ብዬ ልበላል? እኔ ሳጎርስ ወደ ሳይሆን በግድ ትበላታለህ። እሺ እንሂድ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። ሰላማችሁ ብዝት ተረፍረፍ ይበልልኝ። በያላችሁበት ሰላማችሁ ይብዛልኝ። ስለምትሰጡኝ አስተያየት፣ ስለምታደርጉልኝ ድጋፍ ከልብ አመሰግናለሁ። ድጋፋችሁ አሁንም አይለኝ። ላይክ፣ ሰብስክራይብ፣ ኮሜንት እየጻፋችሁ ውዶች አበረታቱኝ። አዲስ ጀማሪ ነኝ። እውነት እናንተ ድጋፍ የኔ ጠንካራነቴ ነውና አበረታቱኝ እላለሁ። አሳድጉኝ እላለሁ። አንድ ሺህ አስገቡኝ እና አስደስቱኝ እውነት እና ውዶች ዛሬ በአዲስ ድራማ ከች ብለናል ማለት ነው። ኖላዊ ድራማ ክፍል 110 ከች ብለናል ማለት ነው። እንግዲህ ዛሬ ሀንዬ ለእዝራ ፍቅሯን ገለጠችለት ማለት ነው። ከአንተ በላይ ምንም ነገር እማስበው ነገር የለኝም። አንተ ማለት የኔ ሰላሜ ነህ፣ ህይወቴ ነህ፣ አፈቅራለሁ። ያንተ የሚሰማኝ ስሜት ሌላ የተለየ ነው እያለች ገልጣለታለች ማለት ነው። እንግዲህ ጆሮዬ ምን ይውጥ ይሆን? አንተ ጠፍተሃል ማለት ነው። እንግዲህ ሀንዬ እኔ ለፍቅር አዲስ ብሆንም ግን ያንተ የተለየ ስሜት አለኝ እያለች እዝራን ጠርታ ታናግረዋለች ማለት ነው። እሱም በጣም ተደስቶ
ይጠብቃታል፣ የምትናገረውን ሁሉ ይጠብቃታል ማለት ነው። እንግዲህ ሀንዬም ከአንተ የሚለየኝ ሞት ብቻ ነው፣ እስከ ሞት ፍጻሜ ድረስ ቃል እገባልሃለሁ ላለለይህ ሁለ ነገሬ ነህ አንተ እያለች ቃል ገባችለት ማለት ነው። እንግዲህ ዛሬ የቃል ቀን ነው ማለት ነው። እንግዲህ እዝራም ምን አባቴ ላርግሽ፣ አንቺ እኮ የኔ ሁለ ነገሬ ነሽ፣ አንቺ ዘንድ ስትደውይልኝና አንቺ ስልክ ሲጮህ ከራስ ፀጉሬ ጀምሮ እስከ እግር ጥፍሬ ድረስ ነው የሚነዝረኝ እያለ በወሬ ያሸክማታል ማለት ነው። እንግዲህ ሀንዬም የዝን ያክል ትወደኛለህ ማለት ነው ወይ? እንዴት ትወደኛለህ እያለች ስትነግረው አንቺ እኮ ለእኔ ሁለ ነገሬ ነሽ፣ ማጣት አልፈልግም እያለ በሚነግራት ሰዓትም ትርቀኛለች ብለህ ትከዳኛለች ብለህ ታስባለህ ወይ ትፈራለህ ወይ ብላ በምትነግረው ሰዓት አያን ብቻም ሳይሆን ከአንቺ ርቄ መኖር አልፈልግም፣ ከአንቺ ህይወት ሌላ ህይወት መጀመርም ሆነ ማሰብም አልፈልግም፣ የሁልጊዜ ህይወቴ አንቺ እንድትሆኝ ነው ማስበው እያለ እዝራ ይነግራታል። እንግዲህ ሀንዬም ዛሬ ተቀብላለች፣ ፍቅሯን ገልጣለታለች፣ ያላትን ስሜት ሁሉ ለሱ አሳውቃለች ማለት ነው። እኛ ግን በጉጉት ስንጠብቅ የነበረው ለጆሮ ነበረ። የኛ የተመልካቾችም ክብር አልተሰጠንም። ክብር ፍትህ ለተመልካች እንላለን ማለት ነው። ፍትህ ይሰጠን ማለት ነው። አመልክተን ነበር አልተሰማም እንትናችን። ስለዚህ እኛ ግን እውነት መናገር ለጆሮ ትሆናለች ብለን ነበረ በጉጉት ስንጠብቅ የነበረው ማለት ነው። ጆሮም አልተሳካለትም ማለት ነው። እንግዲህ እሱ የፈጣሪ ስለሆነ ከዚህ በኋላ ሊሳካ ይችላል በማለት እናስባለን። ዋና የሰው ትዕግስት ነውና እንግዲህ ሀንዬ ያለውን ነገር ሁሉ ጨርሳ ዛሬ አፍረጥርጣ ነገረችው ማለት ነው። እና እንዲያውም እንዴት በደስታ ልታፈነጂ ነው ወይ እያለ በሚል ሰዓትም እና እንዲያውም ዛሬ ምሳ እኔ ነኝ የምጋብዝህ እያለችው ነበረ ማለት ነው። ሀንዬም ገባ ይሆናለች ማለት ነው። ወደ በደስታ ሞልቶ እንዴት ነው የምጋብዝኝ? ይሄ በቂ ነው ከምንም በላይ እያለ እሱ በሚነግራት ሰዓትም አይኔ ሳጉርስና እኔ ሰጥህ ትቀበላለህ ይበላልሃል እያለች እያሳሳቀች ይዘው ሄደች ማለት ነው። ምሳሌ ይገባበዙ ነው ማለት ነው። እንግዲህ ዛሬ ጋባዧም ሀንዬ ናት ማለት ነው። ያለውን ደስታ ሁሉ ገለጠችላት። ሰላምዬም እንዴት ነው ይሄ ልጅ ትወጇለሽ ወይ ነው ወይስ እኔ ገፋፍቼ ነው እዚህ ደረጃ ያደረስኩሽ ብላ በምጠይቅባት ሰዓት አይ እህቴ አንቺ ብቻ አይደለሽም እንዲያፈቅር ነግረሽ ነበረ፣ ግን ስሜቱ የኔ ደግሞ የተለየ ሆነ፣ በጣም ወደዋለሁ አፈቅረዋለሁ እያለች ነገረቻት ማለት ነው። እንግዲህ ሰላምዬም እሺ እንደዚህ ከሆነ ብላ እዝራ ዘንድ ሄዳ እዝራንም አናገረች። እህቴ እንድትጎዳ አልፈልግም፣ በትክክለኛ ፍቅር ከሆነ ካፈቀርካትም በትክክለኛ እንጂ ዝም ብለህ በማንኛቸውም አይደለም እያለች አስፈራራችሁ ማለት ነው። እሱም ችሊ ጤነኛ አይደለችም እንዴ ምንድን ነው ችግሯ እያለ ራሱን ይጠይቅ ነበረ ማለት ነው። እንግዲህ ሰላምዬ ሜዳ ተናግራላታለች። ብዙ አፍቃሪዎች አሉት። ለማንኛቸውም እዝራ ግን ከብዙዎቹ አንዱ ነውና ለአንዲቱ ለሀንዬ ሆኗል ማለት ነው። ባለድንሽ ሀንዬ ማለት ነው። እኛ ግን ጆሮ እንድትይ ነበረ የምንፈልገው። እንግዲህ ሜሪና ባዩሽም እዛው ከእስር ቤት ውስጥ ነበሩና እየተጨቃጨቁ ነበረ። የእርግብዬን መጥፋትም ነግራታለች። እሷንም እንዳስገደለቻት አሳወቀቻት ማለት ነው። እንዴት ነው አርግሽ ያስገድልሻት ንገሪኝና በምን ምክንያት ነው አንቺ ስን ያለሽው? እንዴት ነው ግን አንቺ እንደ ሰይጣን የምትከሰችው እዛም ብላ በምጠይቅባት ሰዓትም ሜሪ በምጠይቅባት ሰዓትም አታውቂኝም ያልኩሽ እንደዚህ ነኝ እኔ እዚሁ ፖሊሶቹ አፍንጫ ስራ አይደለሁም ወይ የተጀገደልኳት፣ ግን በምገልባትም ሆነ በማደርገውም ነገር አታውቂም በምንሽ እኮ የዚሁን ነው። ስለዚህ ምንም ነገር የምታውቂው ነገር የለም አንቺ እያለች ጠየቀቻት ማለት ነው። ነገረቻት ማለት ነው። ሀንዬ እርግቤንም አስወግጃታለሁ ከዚህ በኋላ ምንም መረጃ የሚባል አይገኝብኝም እያለች ለሜሪ ነገረቻት ማለት ነው። እሷም እንዳስገደለቻት ተናገረች ማለት ነው። ከዚህ በኋላ ሴራዬ እንደቀጠለ ነው። ወደኋላ የምልበት ነገር ምንም ነገር የለኝም አልቆም እያለች እሷም ትዝታለች ማለት ነው። ፖሊሶቹም ለቀቋት። እኔ በሜላት ላይ የሚይዛት ትገኛለች ማለት ነው። ያው
ሜላት ላይ ነው ያጠመደችባት። ከዚህ በኋላ ማለቃትም እያለች ነው ማለት ነው። መስፍኔን ከእጅ ማድረግ አለብኝ እያለች እየዛተች ነው ማለት ነው። እንግዲህ ሰው ባለ ፊት ዝም ብሎ ዘሎ ሰው ባለ ፊት አለ እንዴ? ኧረ እግዚኦ! እውነት ከባድ ነው። ባለ ልጅ አባት እኮ ነው። እንዴት ሰው ትዳር ፊት ታያለሽ? ትየባዩሽ ራስሽን ጠብቀሽ ራስሽን ቻይና ኖር እንጂ እና እንደዚህ ይመስላል ማለት ነው። የነበረን ቆይታ በጣም አሪፍ ደስ የሚል ቆይታ ነበረ። ሀንዬም እንግዲህ ፍቅሯን ስለገለጠችለት በጣም ደስ ብሎኛም ተስፋ ቆረጥ ነው ማለት ነው ያለውን ነገር። ቀጣይ ስለምንገናኝ መልካም ቆይታ፣ በቀጣይ በአዲስ ቪዲዮ እንገናኛለን ማለት ነው። መልካም ጊዜ ይሁንላችሁ እያልኩ ከልብ አመሰግናለሁ ውድ ቤተሰቦቼ።